የ2014ቱን አገኘሁት። 205ቱን 205 ነው የሚባለው እኮ አረሱን ንገረኝ። መጀመሪያ ላይ ሰይፈ ስላሴ ሰይፈ መለኮት ሰይፈ ስላሴ ሰይፈ መለኮት እናገኘ። አዎ እሺ እርሱ ማታራ አሳታሚው? አዎ አዘጋጁ። አይ በጣም ደስ ይላል። በጣም ደስ ይላል። ፈጣሪ ያገዘው እና ጥያቄዎች ምንድነው እዛ መጽሐፍ ላይ ሳነባቸው ምሳሌ መልከ ስላሴ ምናምን ላይ ለከርስኩሙ አብ ወልድ መንፈስ ቅዱስ ይላል። መብራቅ ለሚለው ጫማቸው ምን ያስቀምጣልና ለእግዚአብሔር እንደዚህ ሲባል በምን ደረጃ ነው የሚቀመጥለት? ከርስ ሲባል እንዴት ነው የሚታየው? ምኑ ምሳሌ እዛ ለምን የሚል ነገር አለ? ለከርስኩሙ አብ ወልድ መንፈስ ቅዱስ ሆይ የፍጡራን ሁሉ ከርስ ሰላም ለከርስኩሙ ነው። ለከርስኩሙ ብለ ጀመርና ለከርስኩሙ አብ ወልድ መንፈስ ቅዱስ ሆይ የፍጡራን ሁሉ ከርስ ለፈጠረ ለማይመረመር ከርሳችሁ ይላልና ለአምላክ ከርስ ሲባል በምን አንጻር ነው የሚለው? እና ቀጥሎ ደግሞ እዛው ላይ ፓራቅሊጦስ ሆይ እንደ ሰው አንደበት ላልሆነ ጸጉርህ ይላልና እንደዚህ አካል ሲቀመጡ ለእግዚአብሔር በምን ደረጃ ይቀመጣሉ የሚለው ማወቅ ፈልጌ ነው። አሁን ለምሳሌ ምን መሰለህ፣ መልክ ሲዘጋጅ በሰው አምሳል ነው። መልክ ማለት ራሱ የሰውን መልክ የያዘ ስለ ሰው አይደል የሚጸለየው? መልክ ለሌለው ሰው፣ ሰውነት ለሌለው ሰው፣ ስጋ ላለበሰው መቼም መልክ ጸሎት አያስፈልገውም። ስለዚህ የእኛን መልክ በአርአያችን በአምሳሌያችን እንፍጠር አይደል ያሉት ስላሴ አዳምን ሲፈጥሩ። ስለዚህ የሰው ልጅ ሰው ነው፣ እንደ ሰው ሰውነቱ ተፈጥሯል። ነገር ግን የስላሴን መልክ የስላሴን ቁመና ይዟል። ግን ሰው ነው። ከባህሪ በስተቀር ከአምላክነት በስተቀር ወይም ደግሞ ከኃጢአት በስተቀር እኛ አጠቃላይ ክርስቶስ እኮ እኛን መስሎ እኛን አህሎ በዚህ ምድር ላይ ተመላልሷል። እና ስለዚህ ምንድነው መልክ ሲዘጋጅ ለሰው ልጆች ለጸሎት እንዲረዳ፣ ምክንያቱም ለከርስክሙ ሲል የሰውን እንደዚህ የምታደርጉ ስሉስ ቅዱስ ሆይ እየተባለ ነው የሚሄደው። በጣም አመሰግናለሁ አባ፣ በደንብ ገብቶኛል። ጸሎት ምክንያቱም ጸሎት የተዘጋጀ መልክ የሚለው የእኛን መልክ ስለያዘ ለምሳሌ አሁን ለጸጉራችን፣ ለዓይናችን፣ ለቅንድባችን፣ ለአንደበታችን፣ ለሰውነታችን፣ ለእጃችን፣ ለእግራችን መድኃኒት ይሆን ዘንድ ለሰው ልጆች መልክ ተዘጋጀ። መልኩ ደግሞ በአምላክ መልክ ዘንድ አሁን ለምሳሌ የቅዱስ ሚካኤል መልክ ለኛ የቅዱስ ገብርኤል መልክ ለኛ እንደሚጸለይ እንጂ እነሱ መልክ ተዘጋጅቶላቸው ለነሱ የሚጠቅማቸው አይደለም። ግን እኛ እነሱን የምናወድስበት እነሱ ደግሞ በዚያ ባቀረብነው መልክ ወይም ባቀረብነው ምስጋና እኛን የሚባርኩበት እኛና እግዚአብሔር ወይም እኛና ስላሴ ወይም እኛና ሚካኤል፣ ቅዱስ ገብርኤል፣ ቅዱስ እመቤታችን ወላዲተ አምላክ የሚያገናኘን ጸሎት ነው ማለት ነው። በጣም አመሰግናለሁ። ስለዚህ መልክ ሲባል ያው አምላክ በመልኩ ስለፈጠረን እጆች ሲበሉ በዛ አንጻር ነው ማለት ነው። መልኩ በአምሳሉ በአርአያው ስለፈጠረን የምናመሰግንበት እሱን ደግሞ አምላካችን ደግሞ እኛን የሚባርክበት ሁለታችንንም አምላክንና ሰውን የሚያገናኝ ማለት ነው። በተጨማሪ ደግሞ ሌላ ጊዜ ደውልልኝ፣ የበለጠ ደግሞ አብራርቼ እነግርሃለሁ። አንዱን ግላጭ ስለሆንኩ በጣም አመሰግናለሁ። ተያይዞ ያው እዚህ ጋር አካል የሚለውን ስለዚህ እግዚአብሔር አካል አለው ሲባል ያው የኛን አካል ነው እግዚአብሔር አምላክ የኛን ሰውነት ተሸክሞ አይደል የመጣው? የኛን አካል የሚባርክበት የሚቀድስበት አብ ወልድ መንፈስ ቅዱስ አብና መንፈስ ቅዱስ የሚለው እንዴት አብ ወልድ መንፈስ ቅዱስ ነው የሚለውና አብ መንፈስ ቅዱስም አካል አላቸው ማለት ብለን ማስረዳት እንችላለን። አብ አካል፣ ወልድ አካል፣ መንፈስ ቅዱስ አካል። አብ ፍጹም አካል አለው፣ ወልድም ፍጹም አካል አለው፣ መንፈስ ቅዱስም ፍጹም አካል አለው። አካል የሚለው ሙሉ ማለት ነው አይደለ? በቃ ያው በመልካችን ስለሚል አካል የሚለው ሙሉ አካል ይገላጭ ነው አይደለ? ከእግር ጥፍር ጀምሮ እስከ ጸጉር ድረስ። በጣም አመሰግናለሁ። በተባረኩ። ይቅርታ አንድ የመጨረሻ እዛው ላይ ተያይዞ ማለት ነው። በጣም ይቅርታ አስቸኳይነት። እዛ ቀጥሎ ደግሞ የሚላል ሰይፈ ስላሴ ዘእሁድ ላይ
እንግዲህ ፈጥነሽ አንቺ እንጀራና ወጡን ጥሩውን ጠላና መልካሙን ጠጅ አዘጋጅ ይላታል። የአብርሃሙ ስላሴ ላይ ማለት ነው። አጋዕዝተ ዓለም ሲገለጡ እና እዛ ላይ አቀረቡላቸው። አጋዕዝተ ዓለም ስላሴ እዛ ላይ ምን አለ አብርሃም ምን አለ ለሳራ ፈጥነሽ ጥሩውን ጠላና መልካሙን ጠጅ አዘጋጂ ካለ በኋላ አቀረበላቸው። በሉ ጠጡ ይላልና እውነት አሁን አምላክ በላ ሲባል ጠላ እንዴት ነው በምን ደረጃ የሚቀመጠው? እሱ ነገር ቢጠይቁኝ። አዎ ለምሳሌ ቅቤ ምጣድ ላይ ቢያደርጉት ወይም እሳት ላይ ቢያደርጉት እንደሚቀልጠው ሁሉ አምላክ ምግብ በላ ብንል በላ ለማለት ምንድነው? በሰው አምሳል ለመግለጽ ያክል እንጂ አምላክ ርቦት ወይም አምላክ ጠምቶት አይደለም የበላው። ልክ ቅቤ በምጣድ ላይ ወይም በእሳት ላይ ሲያደርጉት እንደሚቀልጠው ቀልጦ እንደሚጠፋው እንደዚያ ነው እንጂ አምላክ በትክክል እንጀራ ጠቅልሎ ጎረሰ የሚል ወይም በላ የሚል አይደለም። ተራበ ሲል የሰውን ፍቅር የሰውን አጠቃላይ ሰውን ተርቦ መጣ እንጂ ምግብ ተርቦ አይደለም። ይህን ሩቅ ብእሲ ያደርገዋል። ምክንያቱም እሱ አንድ ተራ ሰው ያሰኘዋል ምግብ በላ ካልን ማለት ነው። ስለዚህ ምሳሌው ምንድነው? ቅቤ በእሳት ሲቀመጥ ቀልጦ እንደሚጠፋው ሁሉ እንደዚያ ነው እንጂ አምላክ እንደ ሰው ልጆች እጁን ታጥቦ እንጀራ ጠቅልሎ ወይም እንደዚህ አድርጎ ሲጎርስ ታየ የሚል መጽሐፍ ላይ አልተገኘም። በሉ ጠጡ የሚለውን በምን ሊያዙ ታዲያ? እዛው ላይ እስኪ ጠግቡ ድረስ በሉ እስኪ ጠግቡ በሉ ጠጡ ይላልና በሉ ጠጡ የሚለውን በምን እንተረጉመው? በሰው አምሳል ሆኖ በልቷል ማለት ነው። በሰው አምሳል ስለተገለጡ ስለዚህ በሰው አምሳል ተገለጡ። በአምላክነታቸውማ አልበሉም። ኦኬ ስጋ ለብሰው በሰው አምሳል ሽማግሌ መስለው አይደል የገቡት በአብርሃም ቤት እንጂ ረቀውማ ቢገቡ ኑሮ አያውቃቸውም፣ አያያቸውም። በሰው አምሳል እንደውም እኮ አብ ገባ፣ መንፈስ ቅዱስም ገባ። ከዚያ በኋላ አብ እንደ ወልድን ግን ተሸክሞ አብርሃም ተሸክሞ አዝሎ አስገባው። ይሄ ራሱን የቻለ በጣም ሰፊ ሚስጥር አለው። ስለዚህ በሰው አምሳል ስለተገለጠለት ወልድን ተሸክሞ አስገባው። አየው፣ በሰው አምሳል ስለተገለጡ በሰው አምሳል አያቸው። በእግዚአብሔር በቸርነት በአምላክነታቸው ግን በፍጹም አልበሉምም አልጠጡምም። አንድ እሱ ነው። በሉ ጠጡ የሚለው ሚስጥራዊ ትርጉሙ ደግሞ የአብርሃምን ፍቅሩን የአብርሃምን ቸርነቱን ነው የበሉት። ምክንያቱም ከሶስቱ አካላት አንዱን አካል ወልድን አዝሎ አስገባው ማለት ምን ማለት ነው? ወልድ ወደዚህ ዓለም እንደሚመጣ ወልድ ወደዚህ ዓለም መጥቶ ከአብርሃም ከየልጅ ልጅ ከሆነችው ከእመቤታችን ከወላዲተ አምላክ እንደሚወለድ ስጋ ለብሶ አብርሃም በአይነ ስጋ ባያየውም በአይነ ሕሊና ኢየሱስ ክርስቶስን እንደሚያየውና በአዳም ምክንያት የገባውን ኃጢአት አብርሃም ከዚያ እንደሚወጣ ሲነግረው ነው። በጣም ገራሚ መምህር ተባረኩ። በጣም አመሰግናለሁ። በደንብ ገብቶኛል። የቅድሟ ላይ ብቻ ማለት ነው አያይዤ ላስቀምጠው ብዬ ነው። አብ ወልድ መንፈስ ቅዱስ ከጥፍሮቻችሁ ጋር ይላልና አሁን አምላክ ጥፍር አለው መግለጽ እንችላለን ማለት ነው። ቆይ ኋላ ደውልልኝ ደግሞ እቺን ብቻ አጭር ላይ አስቀምጠው ይበቃኛል። በጣም ይቅርታ አባ ዘጉት። ግን ሰምተዋል በአላ ሰምቼዋለሁ። እየሰማሁት እኮ ነው። ያአላ ያጀማ አሁን የደወልኩት እኮ ማለት ነው ለዚህ መጽሐፍ ጸሐፊ ነው፣ ቆሞስ መልካ ገነት ማለት ነው። እና እግዚአብሔር አካል አለው ከእግር ጥፍር ጀምሮ አለው እኛን የሚመስለው ምግብ በልቷል በሰው ደረጃ ታዝሏል እኮ ነው ያሉት። ኦ ማይ ጋድ ይገርማል። ገራሚ ነው። እና አሁን እንግዲህ የተደወለው ማንጋ ነው? ሰይፈ ስላሴ ሰይፈ መለኮት ያዘጋጀው መልካ ስላሴን ያዘጋጀው ማን ነው? ቆሞስ ነው ጋይስ። ቆሞስ መልካ አገነት አባ ወልደ ጊዮርጊስ አበጀ ጋር ነው የተደወለውና ቀላል ሰው እንዳይመስላችሁ። ይህንን መጽሐፍ ያዘጋጁት ቆሞስ ናቸው። እንግዲህ ከካህናትም ያለፉ ናቸው። እንግዲህ እጅግ በጣም ይገርማል። ብዙ ነገር ነው አድሚት ያደረጉት፣ ብዙ ነገር ነው ያመኑት። አዳዲስ ሚስጥርንም አሁን ስላሴ አብርሃም ቤት ሲመጣ ሁለቱ ሲገቡ ወልድን ግን ተሸክመውት ነው ያስገቡት አለ። አካላትም ደግሞ አለው ብለዋል።
በጣም ብዙ ነገር አሁን የቀዳችሁ ሰዎች ላኩልን። የቀዳችሁ ሰዎች ፖስት አድርጉት እና እጅግ በጣም የሚገርም ነገር ነው። ይምራን ሳለ አካሉ በአለ አካሉ ላይ ግን ሰምተሃል? አዎ አካል አለው ከናንተ ሰምቼዋለሁ። ወላሂ ገራሚ ነው። ግን እንደ ሰው ነው ያሉት። በነገራችን እንደ ሰው ነው ያሉት። የወልዱን ስታመጣለት ያን አመነና አብና መንፈስ ቅዱስን ስትለው እንደ ሰው አለው ነው ያለው። ልክ መጽሐፍ ሜላድ ላይ እንደተቀመጠው አዳም ላይ ያለው መልክ ሁሉ በአብ በወልድ በመንፈስ ቅዱስ ላይ አለ ያለውን እሱ ራሱ ተናገረው እና የዛሬው ሪካርድ በጣም ወሳኝ ሪካርድ ነው ጋይስ፣ በጣም ወሳኝ ሪካርድ ነው። ዘጉብኝ እንጂ መጨረሻ ዘግተውት ሄዱ። ችግር የለውም። ሌላ ጊዜም ትደውልላቸዋለህ። አሁን ማመናቸው በጣም አሪፍ ነው። ኢላሂ እግዚአብሔር አካል እንዳለው እንግዲህ ተገልጿል። እሺ ከምን ደረሰ ያኛው ካህን ይምራን? ያኛው ካህን እየተጠበቀ ነው ያለው። ኢንሻአላህ ሰዓት መጣለው ነው ያለው። 4 ሰዓት 9 ደቂቃ በኋላ ጋይስ እንግዲህ ኦንላይን መግባት የማይችሉ ቀሳውስት ያሉበት ቦታ ያሉበት ድረስ እየተደወለባቸው ይገኛል። ያሉበት ድረስ እና ኢንሻአላህ ወደፊትም ለበጣም ብዙ ቆሞሶች ይደወላል፣ ለቀሳውስት ይደወላል። እንግዲህ ሚዲያ ላይ ያሉት ያን ያህል ክርስትናቸውን ማስረዳት ካልቻሉ እንደዚህ እየተደወለ እያንዳንዳቸውን እንግዲህ እናመጣላቸዋለን። ኢንሻአላህ ስልካቸውን እየፈለግን እናመጣላቸዋለን። አሁንም አንድ ልደውል እንዴ? ደውለሽ ግን እሺ ጥያቄ እናዘጋጅ። ምን ጠይቀው? አንደኛ መጽሐፍ ሜላድን ትጠይቃለህ። ሁለተኛ ሃይማኖተ አበው ምዕራፍ 1 ቁጥር 30 ትጠይቃለህ። በቃ ይመች። የአትናቴዎስም ማለት ነው። አንደኛ የአትናቴዎስ ሁላቸውም ደንበኛ መስመር አሁን ማግኘት አይችልም። አይ በቃ ተው፣ አይሰራም። ጋይስ እናንተም ማለት ነው ቀሳውስት ምናምን ካወቃችሁ ስልካቸውን በውስጥ ላኩልን። ቀሳውስት ዝም ብላችሁ እየጠየቃችሁ ምናምን ስልካቸውን በውስጥ ላኩልንና እየደወልንባቸው እንደዚህ እንጠይቃቸዋለን። ዘግተዋል። ደወለ ሳለ አንድ ዝም ብል። ሄሎ ሄሎ፣ ሰላም አሉ። እግዚአብሔር ይመስገን። እንዴት አላችሁ? አለ ቀሲስ ኖት? ነኝ። አዎ ሰላም ነው። አለን አባ። እንደው አንድ ጥያቄ ነበረችኝ የሚመቹት ከሆነ ለመመለስ። እሺ እሺ። አያባ መጽሐፍ ሜላድ ላይ አንዲት ሀሳብ አግኝቼ ነበርና እሷን እንድታስረዱኝ ነበረ። መጽሐፈ ሜላድ ዘወርሃ ግንቦት ላይ መሰለኝ። ቆይ አንዴ ልክፈተው መጽሐፉን። እዛች ላይ ምን የሚል ነገር አገኘሁኝ? በአዳም ላይ ያለው መልክ ሁሉ በአብ በወልድ በመንፈስ ቅዱስ ላይ አለ። ራስም ቢሆን ገጽም ቢሆን ጆሮዎችን አይኖች ቢሆኑ አፍንጫ ከንፈር ቢሆን እግሮች ብብቶችን ቢሆኑ ለአብ ለወልድ ለመንፈስ ቅዱስ ሙሉ አካል አላቸው ይላልና በአካል አምላክ መግለጽ እንችላለን ማለት ነው። እንዴት ነው ያለው ነገር? እንደዛ እኮ ነው የምንለው። አሁን ስለ አካል ስንናገር በአካል ሶስት ናቸው ስንል ለአብ ፍጹም ገጽ፣ ፍጹም መልክ፣ ፍጹም አካል አለው ብለን እንናገር የለም። እሱን ማለት እኮ ነው አሁን መግለጽ የፈለገው። አዳም የእግዚአብሔር መልክ አለው ማለት እንደዚህ ነው እኮ። ይሄ በማሰብና በዛ መልክ ማለት ብቻ ሳይሆን በዋናነት የእሱን መልክ ሰጠንና የእሱን አርአያ ደግሞ በተጋድሎ ገንዘብ እንድናደርግ አደረግን አይደለም። ጉዷችን እንደዛ ስለሆነ ያንን ነው መግለጽ የፈለገው። ይሄ ቅዱስ ዳዊትም የሚለው አለ በመዝሙሩ፣ ዓይን የፈጠረ አያይምን? ጆሮን የፈጠረ አይሰማምን? እጅንስ የፈጠረ አይዳስሰምን? በዚህ እግዚአብሔር የጠቢባንን ምክር ከንቱ ያደርጋል ብሎ ይናገር የለ ቅዱስ ዳዊትም። አስታውሻለሁ። ስለዚህ አገላለጹ ይሄ መናገር የፈለገው እውነት ነው። እግዚአብሔር ዓይን አለው በትክክል። ዓይን እንዳለው በምን ይታወቃል? ዓይን ልን አድርጎ በእሱ መልክ እኛን መፍጠሩ። ጆሮ አለው። ጆሮ እንዳለው በምን ይታወቃል? ልመናችንን ይሰማል፣ ለእኛም ጆሮ ሰጥቶናል። እና ያን መግለጽ ነው የፈለገው ልጅ። ይሻባ ተባረኩ። በጣም አመሰግናለሁ። አይ በደንብ ግልጽ ሆኖልኛል። እሺ እሺ። አሜን። ሰላም። ማሻአላህ። እንደዚህ ነው እንግዲህ ካህናት፣ እንደዚህ ቤተክርስቲያን ውስጥ ያሉ ሰዎች እንደዚህ ነው የሚያምኑት። መጽሐፋቸውን በደንብ ነው እንትን የሚሉት።
ሚዲያ ላይ ውርውር የሚሉት ናቸው የሚክዱት እንጂ የተጻፈውን ነገር በትክክል ነው እንግዲህ ያመለው በትክክል። አልሐምዱሊላህ ረቢል ዓለሚን። ወላሂ በጣም የሚገርም ነው። ይቻላ ባይደው ይሄ ነው። እሺ ላሳይክ። ይሄ ቄስ ነው። እሺ ይሄ ነው። በቃ ፎቶውን ላክና ማለት ነው። ፎቶውን ላከውና ኤዲት ይሰራል። ደግሞ እኮ አዎ እኛ ይሄን አይደል እንደ ምን ነው አለ እኮ ያላ ይሄን አይደል እንደ የምናምነው አለ። ይሄን አይደል እንደ የምናምነው አለ። እነዚህ ናቸው መሬት ላይ ያሉት ኦርቶዶክሶች። በትክክል መምህራን ቄሶቻቸው ይሄን ነገር ያምናሉ። የተጻፈው ነገር ነው ይሄ የተገለጸው። አይታችኋል። እንደዚህ ነው። አይ ማሻአላህ ላይ በጣም ደስ ይላል። ማሻአላህ ሊትራሊ ነው ያመነው። ቀጥታ ነው ያመነው። ይሄ ትልቅ ነገር ነው። በጣም ትልቅ ነገር ነው። አልሐምዱሊላህ። ሌላ ጊዜ እንደውላለን ሌሎች ቄሶች ጋር። ምን ትላለህ? አንድ የመጨረሻ አሁን አንድ የመጨረሻ ቀሲስ ፍስሐ ይደውልለት አንዴ። ቀሲስ ፍስሐ አይ ቀሲስ ተመሳሳይ ጠይቅ ወይስ ጥያቄን ቀይርለት? ግን ፎቶዋቸውን አታሳይ ኢምራን፣ እንትን ሊወገዙ ይችላሉ። አይ እሺ ቀሲስ ፍስሐ ጋር ደውል አንዴ። ያአላህ እኔ ወላሂ ማመን የከበደኝ እንዴ። እሺ ቀሲስ ፍስሐ ምን ጠይቅ? አንዴ ጥያቄ እናዘጋጅ። ቀሲስ ፍስሐ እንደታዘሉ እንደ ባቄላ እንደተበሉ ታዘሉ። አዎ ታዘሉ ጠይቀው። እሺ ሄሎ ሰላም አሉ። የቀሲስ ፍስሐ ቁጥር ነው? የባለቤታቸው ነው ይሄ። ኦኬ እሳቸውን ማግኘት ፈልጌ ነበር። እሺ 09 ቆይ አንዴ። ሚውት ነህ ኢምራን፣ ሚውት ነህ። ኡፕስ አቤል አይ ባለቤቷ ነኝ እና ቁጥር ሰጠችኝ። አንዴ 09 እና ቁጥሩ ከሚሰማ ብዬ ነው። አይ እሺ አቤት። ሄሎ ሰላም አሉ። ለነገር መስከል ቀሲስ ሀብር ፍስሐ ነው? አዎ አቤት። እንዴት ነው? ሁሉ ሰላም? ደህና ነኝ። ሁሉ ሰላም አለን። ቁጥሩን አሁን አንድ ሰው ሰጥቶ ነበርና አንድ ጥያቄ ነበረች። ይመቾታል ለማውራት? ምን ነበረ? እሺ ማን ይሰጣ? ባለቤቱ ነው የሰጡኝ። ከቲክቶክ አግኝቼው ባለቤቱ ነው የሰጡኝና ቀለል ያለ ጥያቄ ነበረች። ከጓደኛ ጋር እያወራን ገድለ አቡነ ገብረ መንፈስ ቅዱስ ላይ ነበር ጥያቄ የጠየቀኝ። እሺ ምን ነበር? እዛ ላይ ምን ይላል? አንድ ላንብበውና ወይስ ሐሳቡን ብቻ ልንገር? አባታችን ገብረ መንፈስ ቅዱስም ከዚያ ተነስቶ መላእክት እንደነገሩት ወደ ዝቋላ ገዳም ሄደ። በመንገድም 3 ሽማግሌዎች ደክመው በጥላ ስር አርፎ አገኘ። ያረፉበትም ተራራ እንደ ፀሐይ አበባ ነበረ። አባታችንም አይቶ በልቦናው እሰወራቸዋለሁ ብሎ አሰበ። ከዛ እነሱ አሰምተው ስለ እግዚአብሔር ፍቅር አትለፈን፣ አንድ ምዕራፍ ያክል አዝለህ ውሰደን አሉት። ከዛ በኋላ በቀረበ ጊዜ የደከመው ሽማግሌ መሆናቸውን ተረዳ። አንዱን አዝሎ ሄደ ካለ በኋላ ሶስቱም ሽማግሌዎች ተነስተው ቆመው ለአባታችን ለገብረ መንፈስ ቅዱስ በአንድነት በሶስትነት ተገለጹለት ይላልና ጥያቄው ምንድነው? እንዴት ነው አምላክ ሊታዘል የቻለው? እውነት ታዝሏል እንዴ የሚል ነገር ነው። በምን መንገድ ላብራራው? እሺ ምንድነው አሁን ገብረ መንፈስ ቅዱስ ላይ የተገለጸው ምንድነው? አምላክ ይታዘላል አይታዘልም የሚለው ሳይሆን ዋናነቱ አሁን ለሳቸው የተገለጠላቸው እግዚአብሔር ሲገለጥ እግዚአብሔር ሲታይ ለወዳጆቹ በሚታይ ነገር በሚገለጽላቸው ነገር በሚወዱት ነገር ነው። ስለዚህ አሁን እሳቸው አዘሏቸው። እሳቸው ብቻም አይደሉም፣ ሌሎችም ጻድቆች ሊቅም አሉ። እንደዚሁ በመድኃኔዓለም በአምባባት ሲሆንም እንደዚሁ ተሸክመው ክርስቶስን ወደ ተራራ ተመስለው ነው። ስለዚህ አሁን በሽማግሌ ምን ብሎ ነው ያለው? ከላይ ተመስለው አይደል የሚለው። ስለዚህ አሁን አቡነ ገብረ መንፈስ ቅዱስ መጀመሪያ በሶስቱ ሽማግሌዎች አረጋዊ መስሎ ነው እግዚአብሔር የታያቸው ማለት ነው። ስለዚህ አሁን እግዚአብሔር በአምላክነቱ ሳይሆን አሁን እንዲህ አይነት ቃላቶች አሁን ለምሳሌ በመጽሐፍ ቅዱስ በላ፣ ጠጣ፣ ተራበ የሚባሉ ቃላት
ለአምላክ ለፈጣሪ የሚስማማ ሆኖ አይደለም። ግን ምንድነው በለበሰው ስጋ በተገለጠው ስጋ መራቡን መጠማቱን ለመግለጽ ነው እንጂ አምላክ ዘንድ መራብ መጠማት ኖሮ እንዳልሆነ ሁሉ አሁንም አቡነ ገብረ መንፈስ ቅዱስ አዘሏቸው የሚለው ጻድቁም አቡነ መብዓ ጽዮን እንዲህ ሌሎች አባቶች አዘሏቸው በአረጋዊ ዘመን ተገለጡላቸው የሚለው ለምንድነው? በእነሱ በሚረዱት ልክ በአረጋዊ ልክ አረጋዊ ስለሆኑ ለማገዝ ለረዱ ጽድቃቸውን በረከታቸውን ሰው የደከመው ለመርዳት ያክል ለማለት ነው እንጂ አምላክ የሚታዘል አምላክ ደግሞ እንደዚህ ያለ መልኩኛ በምናስበው ልክ መሆኑን አይደለም። እሳቸው የተገለጠላቸው ልክ አረጋዊ ስለሆኑ ሽማግሌ ስለሆኑ ለመርዳት አስበው ነው። ግን እግዚአብሔር በሚያውቀው ደግሞ ሶስቱ ስላሴ መሆናቸውን ደግሞ ተገልጠውላቸዋል ማለት ነው። እና በዚህ መልኩ ነው የምትረዳው። አይ በጣም አድርጌ አመሰግናለሁ። ግን አሁን አምላክ ተገልጦ በሚለው መስማት እችላለሁ ማለት ነው። ተገልጦ ይታዘላል በሚለው ማለት ነው። አዎ መጀመሪያ በአረጋዊ መልክ አይደል የሚለው ራሱ በአረጋዊ መልክ ታያቸው አይደል? ከዛ ሰው መስሏቸው ምን አሏቸው? ደግፈው ሊያስወጧቸው አይደል የሚለው አዘለው ወሰዷቸው ይላል። ወሰዷቸው ነው የሚለው አይደለ? ስለዚህ አሁን እሳቸው ጻድቋ ምንድን ነው የመሰላቸው? አረጋዊ የረዱ ነው የመሰላቸው አይደለ? ስለዚህ አሁን እሳቸው በሚያውቁት በሚረዱት በዛም ጊዜ የተረዱት አረጋዊ መስሏቸው ነው። ግን ማን ሆኖ ተገኝቷል? ስላሴ ሆኖ ተገኝቷል አይደል? አምላኩ መሆኑ ተገልጧል የሚለው አብርሃምም አሁን በእንግድነት መጥተው እግራቸውን ታጠቡ አይደል የሚለው አሁን እግር ለአምላክ መታጠብ የሚዳሰስ የሚጨበጥ ነገር ኖሮት እኮ አይደለም አይደለ? ምንድነው ግን እሱ እንግዳ ተቀበልኩ ብሎ በቤቴ ሰው አድሯል ብሎ ስለሚያስብ እሱ በሚያውቀው እሱ በሚረዳ አእምሯችን በሚረዳው ልክ አእምሯችን በሚገለጸው ልክ እንድንረዳው ነው እንጂ መብላት መጠጣትም እኮ ተስማምቶት አይደለም። ግን እኛ አእምሯችን መብላት ምንድን ነው መጠጣት ምንድን ነው ብለን ስናስብ ያቺ የምናስበው ነገር አላለ። ስለዚህ አረጋዊ ናቸው አዘሏቸው ሲል በዛ ረድኤታቸው በረከታቸው አደሩባቸው ለማለት ነው። ኦኬ። ስለዚህ ተገልጦ በሚለው ምንም ችግር ተገልጠው ታዘሉ ይባል ያው በሽማግሌ ተገለጡ እንጂ ሊተራሊ እነሱ አይደለም። አምላክ በባህሪው አይታዘልም፣ ግን ሲገለጥ ግን ታዝሏል ነው አይደለ? በሚወዱት ልክ አይ በጣም በሚያስቡት ልክ ረዳው። አሁን ረዳው የሚሉት እሳቸው ምንድነው? በቃ ሽማግሌ ረዳው ነው አይደል የሚሉት? አገዝኩ ነው የሚሉት አይደለ? እዚህ ያንን ለመግለጽ ላይ በአእምሯችን ይረዳ ዘንድ ነው። አይ በጣም አድርጌ አመሰግናለሁ አባ። ተያይዘ አንድ ከተመቸው አንድ ጥያቄ ልጨምር ወይስ ይበቃል? እሺ አይ ስብሰባ ላይ ልገባ ነው። ይቅርታ ቴክስት አድርግልኝና ከቻልክ ቴክስት አድርግልኝ። አጭር ነበረች ግን ብዙም አታቆይም። ቴክስት አድርግልኝ ችግር የለም። ቴክስት አድርግልኝ። እሺ በቴክስት ታረዘ ችግር የለም። አይ ዘጠስ አቤት አቤት ችግር የለም። ሁለተኛ ጥያቄ እምቢ ብላ ግን በቃ ተገልጦ ታዝሏል። ሳላ ሰማሁት። ይሄኛው የሚሉት አብርሃም ቤት ሲመጡ በነገራችን ላይ የቅድሙ ሰውዬ ማለት ነው ሰውዬ ያልኩት የቅድሙ አባት አብ ስጋ ለብሷል ብሏል። ወላሂ ይህ ምንፍቅና ነው። ስጋ ለብሶ ነው የመጣው። አብ ስጋ ለበሰ፣ ወልድም መንፈስ ቅዱስ ስጋ ለብሶ መጣና በዛ መንገድ ነው ሲበሉ ሲጠጡ የነበረው ነው ያለው። ይሄኛውም እንደዛ ነው ያለው። ስጋ ለብሶ መጣና ወይ ደግሞ በሰው አምሳል ከመጣ በኋላ በሉ ጠጡ። ይሄኛው ታዘለ ነው ያለው። ታዘለ ብዙ ነገር ነው ያለው እና ይገርማል። አምላክ አብም ስጋ ለብሶ በሰው አምሳል መጣና ምግብ ሲበላ ሲታዘል ነበረ፣ ሲዋጥም ነበረ። በነገራችን ላይ በሰው አምሳል ብቻ ሳይሆን በክኒን አምሳልም ሲገለጡ ነበር። በፍሬ መልኩ ሲገለጡና ሲዋጡ ነበረ እና ብዙ ጉር ነው ያለው። ብዙ ጉር የሰማን ዛሬ ከካህናቶቻችን። የመጨረሻ አንድ የመጨረሻ ሳላ ይሄኛው ቆይ አደውል አንዴ ቆይ ምን ይጠየቅ? ይሄ የሚጠይቅ አካላቱን ጠይቀው። ይሄ እንትን ነው ታላቅ ሽማግሌ ናቸውና አካላቱን ጠይቃቸው። ቆይ በቃ አካላቱ ጠይቃችሁ በቃ አካላቱን። አይ ግን ማታ ቢሆን በጣም ፐርፌክት ነበር፣ ብዙ ሰው ስለሚኖር የደውሉላቸው ደንበኛ እና መሻለና ችግሩ 4 ሰዓት ላይ ይተኛሉ። በ4 ሰዓት መደወል ከባድ ነው እና መሻለን። አይ 4 ሰዓት ላይ የሚከፍቱ 4 ሰዓት ላይ መደወሉ ይከብዳል። ትልቅ ሰዎች ናቸው ይተኛሉ እነሱ። እኔ ዛሬ ቀኑ ሙሉ ስልክ ነው የምሰበስበው የፓስተሮችን። እነሱ ማታ ስራ የላቸውም። የፓስተር ነብይ ጋር እንደው ያለ ቆይ አሁን ውጭ ይጨርስና
ግን እኔ የነቢይ ስልክ ላምጣ ቦስ ነው በቴሌግራም ልክልሃለሁ። አይ ስማኝ ግን የቅድሙ አልዘገነህም ባለ የደውሉላቸው ባንዴ እኮ ነው እሱ ላጥላጥ እኮ ነው ያደረገው። ቢስሚላህ ላጥላጥ ፕሊዝ ሪከርዱን ያችን ፓርት ብቻ ቆርጣችሁ ለቃቁት። እሺ ፕሊዝ ላኩልኝ፣ ለኔም በውስጥ ቴሌግራም ላይ ላኩልኝ። አገልጋዮች እሺ ዝም በል ሄሎ ሰላም አሉ መምህር። ደህና ቆይቼ ትንሽ ቆይተህ ደውልልኝ መንገድ ላይ ሆኜ። እሺ አባ እሺ ትንሽ ቆይተህ ደውል፣ ትምህርት ቤት ነኝ አሉ። እንጠብቃቸዋለን። አይ እሺ ይሄኛው ደግሞ ሀገሩ ቢሾፍቱ ነው። ኧረ ነብይ ግዴታ ነው። ነብይ ደግሞ ታገኛለህ። አምጣ ነብይ ፖስት ቲክቶክ አካውንታቸው ላይ ያለ ለምሳሌ ፓስተር ደሳለኝ ምናምን ከቢሾፍቱ። እሺ ቆይ በቃ ሌላ ልፈልግ። ቀጥል። ኧረ ኦርቶዶክስ ወላሂ ልጅድ እኮ ነው። በቃ እነዚህ ጋር ደግሞ መወያየት ወላሂ ቃል በቃል እኮ ነው። ቃል በቃል አዎ፣ እግዚአብሔር ሲጀመር አካል እኮ አለው። በቃ አይን አለው፣ አፍንጫ አለው፣ ጆሮ አለው። በቃ እንዴ እንደዚህ እኮ ነው። በቃ ቃል በቃል እንዴ ጨቃጨቀኝ ነው ቀሲስ። እሺ ቀሲስ መከኑ ይደውላችሁ እንዴ? እስቲ ሄሎ ሰላም አሉ። እግዚአብሔር ይመስገን። ቀሲስ መኮንን ነው? አዎ። እንዴት ነው? ሁሉ ሰላም? እግዚአብሔር የተመሰገነ ይሁን። ሰላም ነው አለን መምህር። እንደው አንድ ጥያቄ ነበረችኝ። ጓደኛ ነበር ቁጥሩን የሰጠኝና የሚመቸው ከሆነ አንድ ጥያቄ ነበረችኝ። ምን ነበር? የተወያየን የሆነ መጽሐፈ ሚያድ ላይ ማለት ነው። መጽሐፈ ሚያድ መሰለኝ አለኝ። ዘወርሃ ግንቦት ላይ በአዳም ላይ ያለው መልክ ሁሉ በአብ በወልድ መንፈስ ቅዱስ ላይ አለ። ራስም ቢሆን ገጽም ቢሆን ጆሮ አይንም ቢሆን አፍንጫ ከንፈርም ቢሆን እግሮችን ብብቶችን ቢሆኑ ለአብ ለወልድ ለመንፈስ ቅዱስ ሙሉ አካል አላቸው ይላልና ይሄን በምን አንጻር ነው የምንረዳው የሚለው ነው። በምን መንገድ ላስረዳቸው? ማን አላወኩም፣ ግን ቁጥሩን አግኝተው ነው እንጂ እንደዚህ አላቆትም። እርሶንም አላቆትም። ምን ላይ አገኛችሁ? አይ ቲንክ ልጁ ከቲክቶክ መሰለኝ ያገኘው እና እቺ ነገር በምን መንገድ ላስረዳ? እስቲ ድገምልኝ እስኪ። መጽሐፈ ምን ነበር ያልከኝ? መጽሐፈ ሜላድ መጽሐፈ ሜላድ ሚልኪያስ ነው ሜላክ መጽሐፍ ቅዱስ ላይ አይደለ? አይ መጽሐፈ ሜላድ የቤተ ክርስቲያን መጽሐፍ ነው አሉ። ሜላድ ዘወርሃ ግንቦት ምዕራፍ 7 ላይ መጽሐፉ በእርግጥ ለኔ አዲስ ነው፣ ግን ቃሉን አንብበውና በተቻለኝ። አይ በአዳም ላይ ያለው መልክ ሁሉ በአብ በወልድ በመንፈስ ቅዱስ ላይ አለ። ራስም ቢሆን ገጽም ቢሆን ጆሮዎች አይኖችም ቢሆኑ አፍንጫ ከንፈርም ቢሆን እጆችና እግሮችም ብብቶችም ቢሆኑ ለአብ ለወልድ ለመንፈስ ቅዱስ ሙሉ አካል አላቸው። ሃይማኖታቸው የቀና 318 ሊቃውንት አባቶቻችን እንደተናገሩት ለእግዚአብሔር አይኖችና ጆሮዎች እጆችና እግሮች ሌሎችም የቀሩት አካላት እንዳሉት እናምናለን ይላል። በምን ተከራክራችሁ ነው አሁን ታዲያ? እግዚአብሔር አካል አለው ማለት ይቻላል እንዴ? እግዚአብሔር አካል እውነት ቃሉ ትክክል ነው፣ ምንም ስህተት የለበትም። መጽሐፉ ላይ የተጠቀሰው ሁሉም ነገር ትክክል አሁን የምታነበው ማለት ነው። ምክንያቱም አዳምን እንዴት አድርጎ ነው እግዚአብሔር ፈጠረው? ስላሶች እንዴት አድርጎ ነው አዳምን ፈጠሩት የምንለው? በመልካቸው በራሳቸው አምሳል አይደለ? ንግበር ባሪያነ ወአምሳሊነ ብለው
ሌላውን ፍጥረት ከፈጠሩ በኋላ 22ቱን ፍጥረት ከፈጠሩ በኋላ በቃ አንድ ነገር ቀራቸው። ሰውን መፍጠር ነበረባቸው። ሰውን ደግሞ በራሳቸው እነሱ እንዲመስል የሚመስል አድርጎ ፈጠሩት አይደለም የሚለው እና ቃሉ እሱ ስለሆነ ፍጥረት ላይ አሁን አለ ዳዊት ላይ ሙሉ ብታነቡት እግዚአብሔር ዓይን እንዳለው እግዚአብሔር ጆሮ እንዳለው ሁሉ ነገር ይናገራል። ገጽ እንዳለው ጸጉር እንዳለው የሚገልጽ የሚያትት በእያንዳንዱ የዳዊት መዝሙሮች ላይም ተጽፏል። እነዚህ የጳውሎስ መልእክቶች ላይም ሁሉም አሁን እንዳልከው ዘርዘር አድርጎ እንትን ባይለውም በእያንዳንዱ ቦታ ግን የስላሶች ረጅም ጸጉር ያረጀ በእድሜ ያረጀ ጸጉር አላቸው፣ የስላሶች ቅንድብ አላቸው እያለ በእያንዳንዱ ቦታ ይተቸዋልና እንደዛ ስንል እንግዲህ እግዚአብሔር የሚመረመር በእኛ ጥበብ ብቻ አሁን ተነግሮ ወይም ተመርምሮ የሚያልቅ አይደለም። ግን ዋናው ቃሉ ግን በአምሳላቸው የፈጠሩት ፍጥረት ስለሆነ ሰው ያለውን ነገር ሁሉ እግዚአብሔር አለው ብለን ያምናል። ቅድስት ቤተክርስቲያን ታምናለች ማለት ነው። አየ መምህር በጣም ግልጽ ነው። አመሰግናለሁ። የዚህ አሪፍ ነው። አረ ቢስሚላህ ጎበዝ ነው። አረ እንዴ ቅድም እንዳለው እናምናለን። ቤተክርስቲያን ታምናለች እኮ ነው ያለው። ያ ታምናለች። ልክ ነው አለ። አሁን ያነበብከው ነገር በሙሉ ልክ ነው አለ። ይገርማል። አረ አይታችኋል እንግዲህ ይሄ ነው ክርስትና። መሬት ላይ ያሉ ሰዎች ምናምን በትክክል ነው በቃ የሚያምኑት ያለውን ነገር በትክክል የተጻፈውን ነገር ወላሂ ሊተራሊ ነው አድሚት የሚያደርጉትና ይሄ የሚበረታታ ነገር ነው። በጣም ደስ የሚል ነገር ነው። ያረጀ ጸጉር አለው እኮ ነው ያለው። ያረጀ ነጭ ጸጉር አለው፣ ረጅም ጸጉር ያረጀ ጸጉር አለ፣ ረጅም ጸጉር አለ። እህቶችን የሚያስቀና። እሺ እንግዲህ ፓስተር እየፈለኩ ነው ኢምራን። አረ ወላሂ አልቻልኩም። በቃ እንዴት ላወራ? ወደ ፓስተሮች እንሂድ አሁን ወይስ ቄሶች ላይ ትንሽ? ፓስተር አግኝተሃል? እየፈለኩ ነው። ቲክቶካቸው ላይ ገብቼ አካውንት ነው በብዛት የሚቀመጠው፣ ንግድ ባንክ አካውንት ነው እንጂ ስልክ ቁጥር አይደለም። እና ወላሂ 1000 ምናምን ነው በቃ እንትናቸው ባዮ ላይ የሚቀመጠው እንትን አካውንት ነው፣ ንግድ ባንክ አካውንት። ስልክ ቁጥር ያለውን እየፈለኩ ነው። ዘጋይ ከዚህ በኋላ በቃ ከእንትን ጋር ነው የሚወያየው፣ ከሜታ ኦርቶዶክስ ጋር ነው የሚወያየው። እንዴ እንደዚህ ማለት እንዴ እነሱ በትክክል እንደውም ይሄ አልቻልኩም። በቃ ቶሎ ብዬ ዘጋሁበት። በቃ ሳቂ ቀደመኝ። አገልጋይ እሺ። ኔትወርክ ያዝቀው ሆስፖል አብራ ሞክር እስኪ አንተ ፓስተር ፈልግ እስኪ ይምሩ ዋና አካውንት ላይ ግባና ፓስተር ፈልግ። ይሄ ብዙ ፎሎ አለው። እስቲ ስልክ ቁጥር ካለው አረ ስልክ ቁጥር አያስቀምጥ። እንትን አድርጋቸው ደግሞ ይምራን ትንሽ ግሌዝ አድርጋቸው። እሺ ግሌዝ አድርጋቸው እንዲሞቃቸውና ስልክ እንዳይዘጉብህ። ፓስተር ታዲያስ አግኝቻለሁ አንድ ፓስተር ቀድሜያለሁ፣ ደውያለሁ። አያሽ እንኳን እንዲህ የሚጠየቅ ይሄ ምን ይጠየቅ? ቆይ ዝጋ ስልኩን ዘግቼዋለሁ። ፓስተር ነው አይደል? እሺ ምን እንጠይቀው? እግዚአብሔር ክፋትን ይፈጥራል ብዬ ልጠይቀው? እሱን ጠይቀው። ያ ረብ ደወለ በጣም ነው ግን ቮይስ ሜል ገባበት። እንዴ ማን? ኦኬ የቅድሙ ፓስተር አንተ ደውለሽ ስልኩን ልክ ይላል። ሄሎ አቤት ፓስተር ነው? አቤት እንዴት ነው ፓስተር? ታዲያስ እግዚአብሔር ይመስገን። በመጀመሪያ ስላገኘሁት በጣም ደስ ብሎኛል። አደንቆት ለመሰለመት እወዳለሁ። እና አንድ ጥያቄ ነበረች የሚመቸት ከሆነ እሺ። አሁን ፈጣሪያችን ክፋትን ይፈጥራል ማለት እንችላለን?
ምን አልከኝ ወዳጄ? ፈጣሪ ክፋት ፈጠረ ይባላል። ክፋት እንዴት ፈጠረ ይባላል ማለት ክፋት ከማን ነው የሚገኘው? አሁን መጥፎ ነገሮች ከየት ነው የሚገኙት? መሰረታቸው ምንድን ነው? ከዲያብሎስ። አምላክ ክፉ ነገር ይሰራል? ምንድን ነው ልጠይቀኝ የፈለከው ነገር ምንድን ነው? አሁን አምላክ ምሳሌ አንድ ሰው መጥቶ አምላክ ክፋትን ፈጥሯል ቢለኝ ምን ብዬ መመለስ አለብኝ? ትክክል ወይስ አይደለም ብዬ በምን መንገድ መወገት አለብኝ? አምላክ ማሰብ ላይ ክፋት ይሰራል። ኦኬ እሺ፣ እንደዛ ደግሞ ስለው ማደረገ ትንቢተ ኢሳይያስ ምዕራፍ 45 ላይ ክፋትን ሰራሁኝ እነዚህ ሁሉ ያደረኩት እኔ እግዚአብሔር ነኝ ይላልና አሁን አንተ አልፈጥንም በእነዚህ ጋር ደግሞ እግዚአብሔር ክፋት ይፈጥራል ይላል። በምን አንጻር ነው እግዚአብሔር ክፋት አይፈጥርም በሚለው ከተስማማ ትንቢተ ኢሳይያስ ምዕራፍ 46 ላይ ብርሃንን ሰራሁ ጨለማን ፈጠርኩኝ ክፋትን እሰራለሁ እነዚህን ሁሉ ያደረኩት እኔ እግዚአብሔር ነኝ ይላል እና ይሄን በምን ተርጉመው? አንተ አሁን በምን አግባብ እንደጠየቀኝ ያው ሞቲቭን ብዙ መረዳት አልቻልኩም፣ ግን አንድን ቃል ጥቅስ ስታነብ ወይም ማለት ነው ሁሉ ነገር አውዳ ነው፣ ኮንቴክስት አለው። ስለዚህ የምታጠናበትን ክፍልና ሞቲቭ አስተካክለህ ከላይ አሁን አንድ ጥቅስ እኔ ጨለማን ብርሃንን ፈጠርኩኝ ክፋትንም አደረኩኝ እኔ እግዚአብሔር ነኝ ይላል የሚለውን ሀሳብ ለመፍታት ኢሳይያስ ማን ነው? ኢሳይያስ ለምንድን ነው የጻፈው? እንደገና የኢሳይያስ መጽሐፍ ዋና ሀሳቡ ምንድን ነው የሚለውን ነገር መርዳት ያለብን። እግዚአብሔር አምላክ ክፉ አይደለም፣ መልካም ነው። አንተ ህይወት ላይ ግን ክፉ ነገር ቢመጣ ያንን ክፉ ነገር እግዚአብሔር አመጣብኝ አላመጣብኝ ለማለት አንተ መንገድን ማየት አለብህ፣ ህይወትን ማየት አለብህ። አየህ፣ ሰው ስራው የሰው ተግባሩ ክፋትን ያመጣበታል። እንግዲህ ሲያመጣበት አመፀኛ ሆነውን እንዲህ ብትል እግዚአብሔር አምላክ በአመት ይቀጣሃል። ሲቀጣህ ያንን ክፋት እግዚአብሔር በራሱ በወረደ መንገድ ነው የሚቀጣህ። ገባህ አይደለ? ያንተ አለመታፍ፣ ያንተ አመት፣ ያንተ አካሄድ መበላሸት ያንን ሊያመጣ ከአንተን የመጣው ግን እግዚአብሔር ያንን ሊያመጣብህ ይችላል። አይ ግን አሁን ታዲያ ትንቢተ ኢሳይያስ ምዕራፍ 45 ያለውን ኮንቴክስቱን በምን ልረዳ? ኢሳይያስ 45 እኮ የሚያወራው ስለ ቂሮስ የሚናገሩ አይደለም? ከላይ ከምዕራፍ 1 ጀምሮ ስንመጣ ቁጥር 1 ስንመጣ እኮ ለቀባሁት ለቂሮስ እያለ ነው የሚያወራው። ቂሮስ በዛ ጊዜ የለም። ቂሮስ የሚባል ንጉስ ገና እኮ ከ400 ከምናምን ዓመት በኋላ ነው የሚመጣው። እየሰማኸኝ ነው? የትንቢት መጽሐፍ ነው መጽሐፉ። እሺ አትወዛገብ፣ ተረጋግተህ በደንብ አድርገህ እዛ ላይ የሚለው ማለት ስም ሳየው ስለ ባሪያ ያዕቆብ ስለመረጥኩት ስለ እስራኤል ብዬ በስም ጠርቻለሁ። እኔ እግዚአብሔር ነኝ፣ ከኔ በቀር ሌላ አምላክ የለም። በፀሐይ መውጫና በምዕራብ ያሉ ከኔ በቀር ማንም እንደሌለ ያውቃው ዘንድ አስጠነቀቅኩኝ። አንተ ግን አላወቅም። እኔ እግዚአብሔር ነኝ፣ ከእኔ ሌላ ማንም የለም። ብርሃንን ሰራሁ፣ ጨለማን ፈጠርኩኝ፣ ድህነትን እሰራለሁ። የት ነው አንተ ያለው? የት ነው አንተ ያለው? እኔ አዲስ አበባ። አዲስ አበባ። አሁን ትክክለኛ መረዳት ማወቅ ፈልገህ ነው የምትጠይቀኝ ወይስ ምንድን ነው የፈለገው? ላይክ አሁን እኔ መልስ ነው የፈለኩት፣ በምን አንጻር ይሄን ማስረዳት እንደምችል። ምን አልከኝ? ይሄን በምን መንገድ ማስረዳት እንደምችል ነው የፈለኩት መልሱ። ትንቢተ ኢሳይያስ ምዕራፍ 45 አይደል ያልከኝ? መጽሐፉን ይዘዋል ቃሉን ከፍተሃል? ከላይ ምንድን ነው የሚለው? ቁጥር 1 እግዚአብሔር ለቀባሁት አሕዛብን በፊቱ አስወጣ ዘንድ የነገሥታትን ወገን ይፈታ ዘንድ በሮችም እንዳይዘጉ መክፈቻዎችም በፊቱ ይከፍት ዘንድ ቀኝ እጁን ላያሹት ለቂሮስ እንዲህ ይላል እያለ የሚቀጥለው አይደለ? ከዛ ቁጥር 3 ላይ ደግሞ ያዕቆብ ብሎ ያዕቆብን ከነሳ በኋላ ይቀጥላል። በፊት እሄዳለሁ፣ ትራሱ ትክክል አድርጋለሁ፣ የናሱን ደጅ እሰብራለሁ፣ የብረቱን መወርወሪያ እቆርጣለሁ ይላል። ከዛ በስምህ የምጠራ የእስራኤል አምላክ እግዚአብሔር እኔ እንደሆነ ታውቁ ዘንድ በጨለማ የነበረውን መዝገብ ነው የሚለው፣ በስውርም የተደበቀችውንም ሀብት እሰጥሃለሁ ነው የሚለው አላርለ። ስለዚህ ባሪያዬ ስለ ያዕቆብ ስለ መረጥኩትም ስለ እስራኤል ብዬ በስምህ ጠርቼሃለሁ። እያወራ ያለው ስለ ቂሮስ ነው። እግዚአብሔር አምላክ ሲጠራ የሚጠራው የአብርሃም የይስሐቅ የያዕቆብ አምላክ ተብሎ ነው የሚጠራው አይደለ? ግን አሁን ጥያቄዎች ፓርት መሰለህ ስማኛ እግዚአብሔር አምላክ ሲጠራ የሚጠራው የአብርሃም የይስሐቅ የያዕቆብ አምላክ ተብሎ ነው።
ከላይ ፊልጵዎስ አውርቶ ስለ እስራኤል ብሎ በስምህ የምጠራ የእስራኤል አምላክ እግዚአብሔር እኔ እንደሆኑ ታውቅ ዘንድ እያለ ቀጥለ በጨለማ ያለው ስለ ባሪያዬ ስለ ያዕቆብ እያለ ያወራል። ያዕቆብ ማን ነው ብለህ ያዕቆብ የአብርሃም ልጅ ነው አይደለም? የልጅ ነው የአብርሃም ልጅ ነው። አየህ እግዚአብሔር ከሚጠራበት አንዱ መጠሪያ ስሙ በያዕቆብ አምላክ ተብሎ ይጠራል። የይስሐቅ አምላክ የአብርሃም አምላክ ተብሎ ይጠራል እግዚአብሔር አምላክ። ግን ፓስተር እኔ እኮ ጥያቄ እሱ ሳይሆን በጣም ያወዛገበችኝ ፓርት አሁን በሙሉ ገብቶኛል። ግን ያወዛገበችኝ ፓርት እኔ እግዚአብሔር ነኝ ካለ በኋላ እኔ እግዚአብሔር ድህነት ብርሃንን ሰራሁ ጨለማን ፈጠርኩኝ ክፋትን እፈጥራለሁ የምትለው ፓርት ናት። አሁን አንተ ቅድም እግዚአብሔር ክፋትን አይፈጥርም በለህ መልሶ ወይም ደግሞ እንደዛ ነገር ነበር ያስቀመጥከው። እዚህ ጋር ደግሞ ክፋትን እፈጥራለሁ ይላል። ስለዚህ ይሄን በምን ልረዳው? ምን መሰለህ ወንድሜ አሁን በቀንነት ጠይቀኸኝ ከሆነ በጣም በቀንነት ጠይቀኸኝ ከሆነ በጣም ለመረዳት ብዙ አምሮን እንትን ሳትለው ብርሃንን ሰራው እግዚአብሔር ብርሃን ሰሪ ነው። አየህ እግዚአብሔር ጨለማን ሰርቷል። ሳላ አይቼዋለሁ ሳላ አንክድም። ደህንነትን እግዚአብሔር ሰርቷል። ደህንነት በምንድን ነው የሰራው? በክርስቶስ ኢየሱስ ደህንነትን የሰራው አይደል እንዴ? ሰው ኃጢአተኛ ነበር፣ ሰው በደለኛ ነበረ። እግዚአብሔር ራሱ ብርሃን ነው፣ ብርሃንን ፈጥሯል። ዘፍጥረት ላይ ነግረናል አይደል? እግዚአብሔር ብርሃን ይሁን አለ፣ ብርሃን ሆነ እያለ ጨለማን በጥልቁ ላይ ነበረ አለ፣ ጨለማንም ፈጥሯል። አንዳንድ አስተማሪዎች አንዳንድ ሰዎች እግዚአብሔር ጨለማን አልፈጠረም ብሎ የሚያወሩ ሰዎች አሉ። የራሳቸው ፍልስፍና ነው እሱ። እግዚአብሔር ጨለማን ፈጥሯል አይደል? ብርሃንን ከጨለማ ለየ ብሎ ሲናገር እግዚአብሔር ምን ያደረገው ክፋትንም እፈጥራለሁ አለ። አሁን ያ ማለት ምን ማለት መሰለህ? ክፋትን እፈጥራለሁ ብሎ እግዚአብሔር ፐርፐዝሊ በዓላማ ክፋትን አንተ እንድትጠፋ አንተ እንትን እንድትሆን ሰርቶ አንተ ላይ ሁሌ ሸምቆ የሆነ ነገር ያደርግብሃል ማለት አይደለም። ግን አንድ ነገር ልንገርህ፣ የእስራኤል ጠላት የሆነ የእግዚአብሔር ጠላት የሆነ ሰናክሬም ነበረ አይደለም? ከእግዚአብሔር ዘንድ አሁን እንደዚህ አይነት ጥያቄ ካነሳልኝ ብዙ ከእግዚአብሔር ዘንድ ክፉ መንፈሶች ያውቃል። አየህ ክፉ መንፈስ ኦኬ። አሁን እንዴት ነው ከአምላክ ክፉ መንፈስ የሚወጣው? እዚህ ጋር ደግሞ ክፋትን ፈጥራለሁ ይላል። አሁን አምላክ ክፋት ፈጠረ እንዴት ብሎ ይነገርለታል? ቅድም አንተ ራሱ እኮ ፓስተር አምላክ ክፋትን አይፈጥርም ክፋት ነገር ከአምላክ አይደለም ብለህ ነበረ። አይ እንትን ነው ምን መሰለህ ወንድሜ፣ በጣም የእግዚአብሔር ቃል በእግዚአብሔር መንፈስ ነው የምናጠናው። አንድ ፊደል ደግሞ ይገድላል ይላል። ሁለት ሌላው ደግሞ ፊደል ይገድላል ማለት ነው። የተጻፈው ምን ልናደርገው ነው ፓስተር? ነው የተጻፈው ምን ልናደርገው ነው ሳይሆን ስታነባው እንደ ኬሚስትሪ የምታጠና ከሆነ ነው እንደ አሁን አይደለም የተጻፈው እኛ ሊገማ አይደለ? በደንብ ከተረዳኸኝ ግን ፓስተር እንደ መሰለህ ከይቅርታ ጋር ሳይው አሁን እያረክልኝ ያለኸው አንተ አውት ኦፍ ኮንቴክስት እና ከጥቅሱ ውጭ ነው እያስረዳኸኝ ያለኸው። እኔ ቁጥር 7 ላይ ክፋትን እፈጥራለሁ ይላል እግዚአብሔር። ክፋትን የሚፈጥር ከሆነ ክፋት ፈጠረ ማለት እንችላለን እንዴ ወይስ አንችልም የሚለውን ነው። አንተ ደግሞ እያስረዳኸኝ ያለኸው ክፋት የፈጠረበት ምክንያት አለ። መጀመሪያ ግን ክፋት እንዲፈጠር ወይስ አይፈጠር የሚለውን ነገር አድሚት አድርግልኝ ወይም ደግሞ አይፈጠርም ብለህ አስረዳኝ። በአካል ቁጭ ብለን ወይም ሚዲያ ካለ በሚዲያ ማውራት እንችላለን። ይሄ ነገር ለምን እዚያ ታስረዳኝም እንዴ? እንደዚህ ሳይሆን ከአንተ ጋር አንተ ኢሳያስ ምዕራፍ 45 ቁጥር 7 ላይ ያለውን ቃል ብቻ ይዘህ ካወራ ከቁጥር 7 አለ ከቁጥር 7 በላይም አለ ከቁጥር 7 በታችም አለና ቁጥር 7 ብቻ አይደለም መጽሐፍ ቅዱስ ከላይ ያለውንም እኮ ሁለት ጊዜ ያነበብነው ከስራ ያለውንም ሁለት ጊዜ ያነበብነው ትርጉሙ አይለወጥማ። ለሰማኝ ኢሳያስ 45 አሁን አንተ እያጠና ያለው ሙሉ መጽሐፉን ነው ወይስ 7 ቁጥር አልገባችም? ሙሉ እኮ አንብቤው ነበር። ስለዚህ አሁን አንተ ሙሉ ካነበብከው በአጠቃላይ ያንተ ጥያቄ እግዚአብሔር ከፋፈን አይፈጥረውም። አንተ ደግሞ እንትን አድርግሽ ፓስተር ይመቻል በቀጠሮ ብናወራው ወይም ደግሞ መቼ ቀጠሮ ትይዝልኛለህ? ደውልልሃለሁ። ይሄ አንተ ስልክ ነው? በቃ ደውልልሃለሁ። እሺ በጣም አድርጌ አመሰግናለሁ።